አንዳንድ ሰው አይታችሁት ከሆነ እንግድነት እናንተ ቤት ቁጭ ብሎ ከሚስታችሁ ወይም ከባላችሁ ወይም ከልጃችሁ ጋር እንግዳችሁ ሳይገባው እናንተ የምትግባቡበት ጥቅሻ አላችሁ። ስለዚህ ያን ጥቅሻ የሚገባውና የሚረዳው ወዳጅ የሆነ ሰው ብቻ። የእግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው የወደፊቱን የሚያመላክትበት ጥቅሻው ነው። እየጠቀሰ ነው እግዚአብሔር። ስማ ሌዊ ሕፃን በነበረ ጊዜ ሲያለቅስ ወዲያው እናትየው አፈፍ አድርጋ እቅፏ ውስጥ አስገባውና ጡት ትሰጠዋለች። እያደገ ሲመጣ ሲያለቅስ ዝም ትለዋለች። ዝም ትለዋለች። እንደ ልጅነቱ እንደ ሕፃንነቱ ጊዜ ሲያለቅስ ብድግ እያደረገች እቅፍ ውስጥ እያስገባች ጡት አትሰጠውም። ያለቅሳል ያለቅሳል። ዝም ይማርሽ ይቀይራሉ። ሕፃን ሲያለቅስ አይተህ ከሆነ ይልና ከዛስ አልሰማ ሰጠ ይጨምራል። ዝም እግዚአብሔር በክርስትና ሕይወታችን እንድናድግ ሲፈልግ በአብዛኛው ተመራጭ የሚያደርገው ዝምታው። ምክንያቱም እናትየው ዝም ስትል እንዲጥል የምትፈልገው ጉዳይ አለ፣ እንዲተው የምትፈልገው ጉዳይ አለ፣ ልክ እንዳልሆነ እንዲገባው የምትፈልገው ጉዳይ አለ። አሁን እንደ ቀድሞ ጊዜ አፈፍ እያደረገች እቅፍ ውስጥ እያስገባች ጡት አትሰጠውም። ስለዚህ አሁን እኮ ተጠመቅ፣ ጌታ ከተቀበልክ በኋላ እኮ ደቀ መዝሙር ተማር፣ ለእነት ተማር፣ ተጠመቅ። የተጠመክበት ውሃ ከላይ ላይ ደረቀ። የሆምሴን መሪ፣ የዲፓርትመንት መሪ፣ የቸርች መሪ፣ አገልጋይ ምናምን ሆንክ። የአገር ስብከት ራይክ ላይ ተፈራረቀ፣ ወረደ፣ ሰነበብህ። ከዚህ በኋላ ኮሽ ባለ ቁጥር አፈፍ እያደረገ እቅፍ ውስጥ እያስገባ ጡጦ ይሰጠኛል ብለህ እንዳትጠብቅ። አሁን ቃላትና ንግግር ብቻ ሳይሆን ዝምታም ካንተ ጋር ቋንቋው የሆነበት ስቴጅ ላይ ደርሰሃል ማለት ነው። አድገሃል ማለት ነው። እሱ ብቻ እግዚአብሔር ዝም ሲል እያጠራንና ወደ ሐሳቡ እየጠራን ነው። ጻፉ። ማታካቻት እያጠራንና ወደ ሐሳቡ እየጠራን ነው። እያጠራን የሆነ የህይወት አጣብቂ ምዕራፍ ውስጥ ይከተንና ዊዝድሮዋል መሙላት ያለባቸውን ፍሬንዶች ያሰናብታቸዋል። አቤት እንደ ልጅ አንቀልባ ከላያችን ላይ አልወርድ ያሉ ሰዎችን። ምክንያቱም ሲያወርደው አይወርዱም እነሱ ከኛ ላይ ያወርደዋል። ይሄን ብሩን ያወርደዋል፣ ዶላሩን ያወርደዋል፣ ያወርደዋል። ብዙ ነገር ወደ ኪሳችን ስለሚወርድ አንዳንድ ከህይወታችን ላይ መወገድ ያለባቸው ሰዎች አይወርዱም ከጀርባችን ላይ። ስለዚህ የጉዳዩን ቧንቧ ይዘጋዋል። ልክ አጣብቂኝና ጠኔ ውስጥ እንደገባን ሲገባቸው ቀጣይ ገባሽኛ እንዳልሆነ ሲያቁ መድኃኔ ዓለም አምላክ አሁን ሳይሻገር ወራጅ አለ ብለው ይወርዳሉ። ይገርማል። እግዚአብሔር አምላክ አላስፈላጊ የሆኑ ሰዎችን ከህይወታችን ያወጣቸው ዝምታው ውስጥ ከቶን ነው። ምክንያቱም እግዚአብሔር ዝም ካለ ሰው አያናግርም ይላል። በቃ የዚህ ሰውዬ መጨረሻው አያምርም፣ ለማንኛውም ነገሩ እጄ ላይ ከሚበላሽ ቀበሌው ላይ ቢበላሽ ይሻላል ብሎ ዝም ይላል። ተውና ይረሱናል፣ እንጠፋባቸዋለን። ራሱ እስከ ሌሊቱ 9 ሰዓት ድረስ ስልካችን እስኪግል እንዳላወራን ስማችንን በልዩ ምልክት ሴቭ እንዳላደረጉ ድምጻችን ሁሉ እስኪጠፋባቸው ድረስ ይደርሳሉ። በቃ አትጠራጠር። እግዚአብሔር ዝም ሲል የሆኑ ሰዎች እንደ ፓራሳይት የሆኑብህ ሰዎች ዊዝድሮዋል ፎርም ይሞላሉ ካንተ። ወዲያው የመልቀቂያ ወረቀት ያስገባል። አላወቅም እንጂ እግዚአብሔር ዝምታ ውስጥ ከቶክ ችላ ያለ የማይወድ የረሳ ወይም ደግሞ መንፈሳዊነት የማይሰማ መሰለ እንጂ ይከርማል። መነቀል ያለበትን እየነቀለ ማፍረስ ያለበትን እያፈረሰ ማምጣት ያለበትን እያመጣ ነው። ስለዚህ እግዚአብሔር በዝምታ ውስጥ እያጠራን አት ዘ ሴም ታይም ወደ ሐሳቡ እየጠራን ምን አይነት ነገር ነው? እያጠራን አላየሃትም ወይ? አላየኸውም ወይ? ነው ወይስ ኢትዮጵያ አይደለም?
ወፍጮ ቤት ሄዳ አታውቅም። ከአያቶች እንዳንዱ ጤፍ ገዝቶ የሚያቅ ዘመድ የለህም። ኩንታል ሙሉ ጤፍ ይገዙና ከዛ በወንፊቱ ጎኑን መታ መታ ሲያረጉት መታ ነው የሚያረጉት። 100 ኪሎ የነበረው ጤፍ 90 ኪሎ ይገባል። 10 ኪሎ እብቅ ነው። እንደዛ ነው የሚያደርግ እግዚአብሔር አምላክ። እንደዛ ነው የሚያደርግ። ሰብስታንስ የሌላቸው ገለባና እብቅ የሆነ ዝም ብሎ ኪሎ ብቻ በህይወትክ ላይ የተቀጠቀ ነገር በጠቅላላ ዝምታ ውስጥ ይከትህና መታ ያደርጋል። ለመሰለ እንዴ ስራ ፈተ እቤት ቁጭ ስትል እንዴት እግዚአብሔር ዝም ይላል? አንተ እኮ ብሪላንት ጭንቅላት ነው ያለ፣ ከሰው ጋር ተግባቢ ነህ ምናምን እና እንጆ ፌዛው ታደርገና ቤት ገባ ጻት። ያኔ ስራ ላይ እንዲህ የነበርክ ብዙ ስራ እንዳልነበር አሁን ምንም ስራ የለም። ዝም ተመረ ዝም የሆነ ነገር ሆነ ዝም ካለ መድኃኔዓለም እንደዚህ ነው የሚያደርገው። ያጠራ ከዛ በኋላ ይገርምሃል፣ ጤፉ ይፈጫል፣ እበለኝ ይቦካል፣ እንጀራ ሆኖ ይመጣል። እኔ ይገርምሃል፣ ቀጭ ያለው እንጀራ አልወድም። አንተ ስነክሰው ቀጭ ካለ ይወያ ያላት ጥፍር ብቻ ነው ያላት ሙያ ያላት። ከዛ በኋላ አቤት ስትበላ ስትጣፍጥ፣ አቤት ስትሰማ ደስ ስትል ለመሰለ እዛ ቀጭ ተክላላ ወርዷላ። ስማ ረዣዥምና በምንም መልኩ ሊነቃነቅ በማይችል ዝምታ ውስጥ እግዚአብሔር ብዙ ጊዜ ከቶኛ ቀን ወዴት ነው ያለው አምላክ? ይሄ ሁሉ ነገር በኔ ላይ ሲሆን እስክል ድረስ ደርሻ ቀን እግዚአብሔር ዝም መጣላችኋለሁ። ወደ ኢዮብ በጣም የሚገርማችሁ ነገር ነው የምነግራችሁ። መጽሐፉ ሲናገር እንደዚህ ይላል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 11 ላይ ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ፣ እኛንም ለማስጠንቀቅ ተጻፈ ይላል። ጳውሎስ እኮ የሚገርም ጸሐፊ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ። ይህን የሚነግረን በምድረ በዳ ስለ እስራኤላውያን ማጉረምረም ከጻፈ በኋላ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ፣ እኛንም ለማስጠንቀቅ ተጻፈ ይላል። እንዳትረሱ ይሄን እንዳትረሱ። እና ኢዮብ ምን ሆነ አትሉ እበሏ። ወዳችሁ እየሰማችሁ ነው? እዚህ ናችሁ ያላችሁት? ወዳችኋለሁ። ይኸው ኢዮብ በአገር ሰላም እየኖረ እያለ ልጆቹ ሞቱ፣ ንብረቱ ተወሰደ፣ ሰውነቱን በገል ማከክ ጀመረ። እና ለዚህ ጉዳይ መልስ ሊሰጥ የሚችለው እግዚአብሔር ነው። ምዕራፉን አንብቡት፣ ምዕራፍ 23 እግዚአብሔር የሚለውን ነገር ለመስማት ኢዮብ ወደ ምስራቅ በዛ የለም ማለት፣ ወደ ምዕራብ አላገኘውም ማለት፣ ወደ ሰሜን ሲሰራ አላየውም ማለት፣ ጸጥ በሁሉ አቅጣጫ እግዚአብሔር ዝም። ያገሬ ልጆች እግዚአብሔር ዝም ሲል ያ የዝምታ ጊዜ አስተሳሰባችሁን ካላስተካከላችሁት ተተላለፉበትና የምትፈወሱበት ጊዜ፣ የምትሰበሩበት፣ የምትነሱበት ጊዜ፣ የምትወድቁበት ይሆንባቸዋል። ሰው ከወቅቱ ጋር አለባበሱን እንደሚያስማማ ከእግዚአብሔር ጊዜ ጋር አስተሳሰባችሁን ማስማማት አለባችሁ። ሁሉም በዚህ ውስጥ አልፈዋል ወዳጆች። በዚህ ውስጥ በእግዚአብሔር ዝምታ ውስጥ ያላለፉ የመጽሐፍ ቅዱሳችን ላይ ያሉ ሰዎችን አታገኟቸው። ከኢዮብ፣ ከአብርሃም፣ ከዳዊት እያንዳንዱ ጋር ብትመጡ የዝምታው ጊዜ ብላችሁ ጻፉ። የዝምታው ጊዜ አቤት የኔ ጌታ። አንደኛ የዝምታው ጊዜ የመጣልና የመረሳት ጊዜ ሳይሆን የመሰራት ጊዜ ነው። እግዚአብሔር ዳዊት ከተቀባ በኋላ ጫካ ለጫካ ዋሻ ለዋሻ በዝምታ ውስጥ ለዙፋን ሲያዘጋጀው እንደነበረ የዝግጅት ጊዜ ነው የእግዚአብሔር ዝምታ። ምክንያቱም በሚቀጥለው ሲዝን የሚያወርደው አለ። ስለዚህ በሚያወርደው ፋንታ የሚያወጣውን እግዚአብሔር በዝምታ ውስጥ ነው የሚሰራው።
እና ዝም ሲል ስሜቶቼን አላዳምጥም፣ መንፈሳዊነት አይሰማኝም፣ የማይወደኝ ይመስለኛል፣ ችላለኝ ይመስለኛል፣ እንደውም ከቀድሞ ደረጃ የወረድኩ ይመስለኛል ምናምን። ይሄ ስሜቴ ነው። መጽሐፌ ግን የነገረኝ እግዚአብሔር ዝም ሲል የዝምታው ጊዜ የመጣል ጊዜ አይደለም፣ የመረሳት ጊዜ አይደለም፣ የመሰራት ጊዜ ነው። በጣም እግዚአብሔር በነቢያት በኩል እንዲናገራችሁ ፈልጋችሁ ዝም ያላችሁ፣ ስለ ልጆቻችሁ ዝም ያላችሁ፣ ስለ ትዳራችሁ ዝም ያላችሁ፣ ስለ ሕይወታችሁ፣ ስለ ስራችሁ፣ ስለ ጤናችሁ ዝም ያላችሁ፣ ይሄ ጊዜ እግዚአብሔር ለእናንተ ትኩረት ስለሌለው ችላ ስላላችሁ ጊዜ ስላጣ ምናምን እንዳይመስላችሁ፣ ስለማይወዳችሁ አይደለም፣ ጥሏችሁ አይደለም። ትርፍ ሰው የለውም እግዚአብሔር በቃ። ስለዚህ ማወቅ ያለባችሁ ይሄን ነው ወዳጆቼ። መቼም ይብዛም ይነስም ከሚወደው ከአባቱና ከወንድሞቹ ተለይቶ በሚዲያሞች እጅ ወድቆ ወደ ግብጽ ተሽጦ ወደ ጉድጓድ ገብቶ እስር ቤት ገብቶ በነዛ ሁሉ ዝምታ ጊዜያቶች ውስጥ ዮሴፍ እኮ በዝምታ ውስጥ ሆኖ እግዚአብሔር ለዙፋን እያዘጋጀው ለዙፋን እያዘጋጀው። ፈገግላለሁ እኔ እስቃለሁ እኔ። እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ። ፈገግላለሁ። እግዚአብሔር ስልጣን፣ ቦታ፣ አቅም በሰጣችሁ ጊዜ የጠቀማችኋቸውና ውለታ ያደረጋችሁላቸው ሰዎች ሁሉ ያለ እውነት ያለ ፍትህ ስትወነጀሉና ስፍራችሁን አታችሁ የማይሆኑ ሁኔታው ስትገቡ ዝም ይላል። ቢኮዝ ስማ፣ ዮሴፍ ልማቸውን የፈታላቸው እነዛ ሁለት ጠጅ አሳላፊዎች እንኳን ረሱት፣ ዮሴፍን ቢያስታውሱት የነሱ ብርሌ አለቅላቂ ነበር የሚያረጉት። ውለታ ያረክላቸው ሰዎች ሁሉ እንዲረሱ ነው የሚያረጋቸው። ምክንያቱም እግዚአብሔር ዝም ሲል ለተሻለ ጉዳይ፣ ለተሻለ ፕሮሞሽን ነው ዝም የሚለው። የመሰራት ጊዜ ነው፣ የዝግጅት ጊዜ ነው እግዚአብሔር ዝምታ። አስተሳሰባችሁን በዚህ እንድትቃኙ ትፈልጋለሁ። ነገር ድብልቅልቅ ብሎብኝ ተምታቶብኝ ሰኞ ነው እየወጣው እያገለገልኩ ናውጣ አላል። በስክሪን ሁሉ ነው መጸለየው። ሻሸመኔ ህዝቡ ግጥም ብሎ ውጣ ናውጣ አንተ ቡዳ ውጣ እያልኩ እየጸለይኩ እየነገርኳቸው እየተጽናኑ አንተ መኪና ትገዛለህ ሲገዙ የሆነ ነገር ሲሆን እኔ ነገር ዓለሙ ዞርብኝ። ነገር ዓለሙ እግዚአብሔር ዝም በእኔ ይናገራል፣ እኔን አያናግርም። መድኃኔዓለም ቢቸግረኝ ዋይፍ እንደዚህ አልኳት፣ በቃ እችን ሀገር ለቀን እንሄዳለን፣ እንጠፋለን፣ ወደ ውጭ ሀገር እንሄዳለን፣ ንብረቱን ሁሉ ሽጪ አሜሪካ እንሄዳለን አልኳት። ከዛ ወጥቼ ሁሉም ሰው ስለሚያቀኝ እዛ ከተማ እማልታወቅበት ሀገር እግዚአብሔር እንዲናገረኝ ሄድኩ። አዳማ ሄድኩ። ደቡብ የሚከሲ በገባ ዝም አያናግረኝም እግዚአብሔር። ወጥቼ ደግሞ ሙሉ ወንጌል በገባ አያናግረኝም እግዚአብሔር። ቃልዮትም ቤት አያናግረኝም፣ ሁሉም ቦታ ቤት አያናግረኝም። የሆነ ነገር በል እንጂ ትኬቱን በለኝ እንጂ ትካለ ብቻ አገልጋዩ መድረክ ላይ ቆመ አውቄዋለሁ፣ ትኬት ነው በኢየሱስ ስም። ዝም መድኃኔዓለም ጻት ጫጭ ዝም ለካ እያዘጋጀኝ ነው። የሆነ ወቅት ላይ ብቻ ነግሬያቸው ነው ካስታወሳችሁ፣ በጣም ሳስቸገር የሆነ ቸርች ሄድኩ፣ ቁጭ አልኩ። ፕሮግራም ለመምራት የወጣችው አማርኛ በደንብ የማትችል አንዲት ሴት እንደዚህ አለች አለች ልትሄጂ አለች። ተናገረኝ ጌታ ብዬ ስል አትሄጂም እንዲህ አቅልላ ጌታ ሆይ አቅልላ የኔን ጉዳይ ልትሄጂ አትሄጂም። እናንተ አክብዳችሁ እግዚአብሔር እንዲናገራችሁ ስትፈልጉ እግዚአብሔር ደግሞ አቅልሎ አገልጋዩ ራሱ በዛ ሲያልፍ ተካሻ ነካነካ ያደርግና አገልጋዩን ጠም እንደ እዚህ የሰው ችግር የማይገባው ሁላ አንተ እሳት ላይ ነው ያለው እንዲናገር የምትፈልገው። እንደውም አንተ እኮ እንደዚህ እኮ ነው እየተባልክ እንኳን እየተንቀጠቀጠ ሊነግርህ ዝም ነው የሚልህ። ግን አንድ እውነት እነግርሃለሁ፣ የሳን ጊዜ ጥሎህም አይደለም ረስቶም አይደለም እየሰራህ ነው። እንደውልህ ልክ አንድ ሸክላ ሰሪ በመንኮራኩሩ ላይ ሸክላውን እንደሚሰራ የኔ አባት
ከዛ እንደዚህ ያለኝ ለኔ ራሴ አንድ ቀን እንደዚህ ያለኝ ጌታ እንደዚህ ያለኝ ሸክላው በሸክላው ሰሪ እጅ ተበላሸ አለኝ። እንኳን ተበላሸ እንኳን በሰሪው እጅ ተበላሸ። ሰሪው እጅ ላይ ነው የተበላሸው ሸክላው። ያንተ ነገር ከተበላሸ እንኳን እግዚአብሔር እጅ ላይ ያንተ ነገር እግዚአብሔር እጅ ላይ ተበላሸ። ከዛ እንደዚህ ያለኝ በሰሪው እጅ ላይ ተበላሸ። እሺ ሲሰራው አለኝ አይጠግነው። የተሰበረበት ቦታ ወስዶ አይደለም የሚጠግነው የሚበይደው። አፍርሶ ኒው ብራንድ ኒው ሞዴል አድርጎ ነው የሚሰራው። ስማ አሁን ካለህበት የዝምታ ሲዝን ስትወጣ ከዚህ በፊት ያልነበረ አዲስ ህይወት በህይወት ይገለጣል። በደንብ ጩውና አሜን በል። ሃሌሉያ። እና የት እንደተሰራ ማን እንደሰራው መቼ እንደተሰራ የሚያውቅ የለም። ሰሪው ክብሩን ሊወስድ ሲፈልግ ከሰው ሁሉ ደብቆ ይሰራዋል። ከማንም ሳይማከር ይሰራዋል። ከጓደኞች ከጎረቤቶች ሳይማከር ይሰራዋል። ወደቀ ብለው ያሉ ሰዎች ይገርማል፣ ዋጋው ውድ በሆነ ክብር እግዚአብሔር ደግሞ ያነሳዋል። ዛሬ እነግርሃለሁ በኢየሱስ ስም የተበላሸብህ ነገር እንደገና ይሰራል። የተበላሸው ነገር እንደገና ይሰራል። የወደቀው ነገር እንደገና ይነሳል። ሃሌሉያ። ሁለተኛ የዝምታው ጊዜ የዝምታው ጊዜ የማማረር ጊዜ አይደለም። ለእግዚአብሔር ሐሳብ የመማረክ ጊዜ ነው። ስማ ይጠቅማል። አሁን ነግርህን ነገር በደምብ ስማ። የእግዚአብሔር የዝምታው ጊዜ የማማረር ጊዜ አይደለም። አስተሳሰብን አስተካክል። ለእግዚአብሔር ሐሳብ የመማረክ ጊዜ ነው። ይኸውልህ በጦር ሜዳ ሁለት እጆቹን አንስቶ እንደሚማረክ ምርኮኛ እግዚአብሔር በዝምታ ውስጥ ትጥቅን ያስፈታል። ጠቅላላ ቀበቶን ያስወልቃል። አለኝ የምትለው ነገር በጠቅላላ ያስቀምጠዋል። ዲግሪህን ያስቀምጠዋል። ትግርህን ያስቀምጠዋል። አለኝ የምትለው ነገር በጠቅላላ ያስቀምጠዋል። እጆችን አንስተ እግዚአብሔር ዝም የሚል እስከ መቼ መሰለ? ለሐሳቡ እስክትማረክ ጊዜ ድረስ። አዎ ታጠቅ እነ ጋሽ ታጠቅ እነ አቶ ታጠቅ ታጥቃል። ታንክ ታጥቃል። ላውንቸር ታጥቃል። እንደ አቅሚቲ ያልታጠቀው ነገር የለም። እንደ አቅሙ ሹካ ይታጠቃል እንደሚባል እንደ አቅሚቲ ታጥቃል። ሹካም ሽጉጥም እውቀትም ገንዘብም ብዙ ነገር ታጥቃል። ከዚህ የተነሳ ለእግዚአብሔር ሐሳብ እንብየው ብለህ ስታስቸግር እግዚአብሔር ዝም ይልሃል። ናታማር የእግዚአብሔር የዝምታው ጊዜ የምታማርበት ጊዜ አይደለም። ትጥቅ የሚፈታበትና ለሱ ሐሳብ የምትማረክበት ጊዜ ነው። በቃ እንደዚህ ብለህ ትዘምራለህ እኮ እግዚአብሔር ሆይ እንዳንተ ያለ ማንም የለም። ያው እንዳንተ ያለ የለም የኔ ቤት እግዚአብሔር ዝናዬም ይኸው ታዋቂነቴ ይኸው ሁሉ ነገር ማንም የለም። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው ማለት ትጀምራለህ። አንተ ታላቅ ነህ፣ የስምህ ስልጣን ታላቅ አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው። አንተ ታላቅ ነህ። ሃሌሉያ ሃሌሉያ። ሶስተኛ እግዚአብሔር ዝም ባለኝ በነዛ ወራቶች ይሄን ተምሬያለሁ። ይሄ ገብቶኛል። ለሕይወቴ በረከቱም ተአምራቱም ሳይሆን እሱ ራሱ እንደሚያስፈልገኝ የገባኝ ዝም ያለኝ ጊዜ ነው። ኒድስን ትለያል። በዝምታው ጊዜ አንድ ነገር ይገባል። በሕይወት በጣም ለሕይወት በጣም ኢምፖርታንት ቤዚክ የሆነው ጉዳይ በረከቱም ተአምራቱም ሳይሆን እሱ ራሱ እንደሆነ መቼ መሰለም ይገባ? በዝምታው ጊዜ። ለምን መሰለ? ትበላለህ፣ ይርባል፣ ትጠጣለህ፣ ይጠማል፣ ትለብሳለህ፣ አይሞቅህም፣ ብቸኝነት ይሰማሃል። በሰው መካከል ሆነ በሰው መካከል ነኝ ግን ብቸኝነት ይሰማኛል። ይስቃሉ፣ ይጫወታሉ ግን ብቸኝነት ይሰማኛል።
ምሳም ይጋብዘኛል፣ ራት ይጋብዘኛል፣ ግን ብቸኝነት ይሰማኛል። ሰማይ ዝም ሲል፣ እግዚአብሔር ጸጥ ሲል ምን እያለ መሰለ? በዛ ጊዜ ለህይወት በጣም አስፈላጊው እኔ ነኝ እያለ ነው። አስፈላጊው ጓደኞች አይደለም፣ አስፈላጊው ብር አይደለም፣ አስፈላጊው ልብስ አይደለም፣ እኔ ነኝ በጣም ማስፈልግ እያለ ነው። ስለዚህ ኖቲስ ታደርጋለህ። ምንድነው የጎደለኝ ማለት ትጀምራለህ። በልቼ ካልጠገብኩ፣ ጠጥቼ ከጠማኝ፣ በሰው መካከል ሆኜ ብቸኝነት ከተሰማኝ ምንድነው የቱ ጋር ነው የሳትኩት ማለት ትጀምራለህ። እግዚአብሔር በቤትህ እንዳለው እንዳንዱ ዕቃ እንዳይሰማ፣ እግዚአብሔር በህይወትህ እንዳሉት እንዳንዱ ጓደኞች እንዳይሰማ። እሱ እንዳንዱ ጓደኞች አይደለም ለካ። እሱ እንዳንዱ የቤተሰቦች አባል አይደለም ለካ። እሱ እንዳንዱ ቤቴ እንዳለው ዕቃ አይደለም ለካ። እኔ ቤት ውስጥ ባይኖር የማያኖረኝ ምንም ነገር የለም። ባይኖርም ማያኖረኝ እሱ ብቻ ነው። በቤቴ ውስጥ ያሉ ነገሮች ባይኖሩም እኖራለሁ፣ እሱ ከሌለ ግን አልኖርም። አሁን ያገኘሁትን ነገር ባጣም እኖራለሁ፣ እሱ ከሌለ ግን አልኖርም። ለህይወቴ ዋናው እሱ እንደሆነ የገባኝ በዝምታው ጊዜ። ሌሎቹ ሁሉ ትርፍ እንደሆኑ የገቡኝ የዛ ጊዜ ነው። ትርፍ ናቸው። ከዛ በኋላ መዘመር ብቻ ነው በቃ እግዚአብሔር ሆይ ብለህ። ሌሎቹ ሁሉ ትርፍ ናቸው። አንተዬ እግዚአብሔር ሆይ እንዳንተ ያለ ማንም የለም። ተው ብያለሁ። እግዚአብሔር ሆይ እንዳንተ ያለ ማንም ሃሌሉያ። ያው እኔ ነኝ። ብዙዎቻችሁን ባይተዌ የማረካችሁ አናግሮም ተናግሮም ሳይሆን ዝም ብሎ ነው። እነ ሜጀር ጀነራል ስትሄዱ እንኳን ምድር ነበር የሚንቀጠቀጠው። እንደዚህ ያላችሁ ማንም ባያናግራችሁ እናንተ ዝም ብሏችሁ ነው ባይዘው ትጥቅ ያስፈታችሁ። የሆነ ሊያስወልቃችሁ የፈለገው ጉዳይ አለ ማለት ነው እንድትማረኩበት። ከዛ ኮነ ይገርማል። ልክ በዝምታ ውስጥ ያሉ ሰዎችን ያቸው ቸርች ውስጥ ሲያመልኩ አባቴ የኔ ጌታ አንተ ነህ የኔ የህይወቴ ዋና ቀረጃጅም ለቅሶ ነገር የኔ አባት ይላሉ። እሱ ብቻ መሰለ። አሁንም የምታስፈልገኝ አንተ ነህ የኔ ጌታ። ይገርማል። ከዛ በኋላ ይገርማል። ቢኖርህም ትስቃለህ፣ ባይኖርህም ትስቃለህ። ስለሌላ አትሳቀቅም። ከዚህ በፊት ዝምታው የሚባለው ቻፕተር ውስጥ ከቶ ከመሆኑ በፊት ስታጣ ትሳቀቃለህ። አሁን በዝምታ ውስጥ ቤዚኩ ጉዳይ እግዚአብሔር እንደሆነ ሲገባ ባይኖርም አትሳቀቅም። ይገርማል። አራተኛው በዝምታው ጊዜ ሲዳስሰን ባይሰማንም አጥርተን የምናይበት ጊዜ ነው። ዝምታው ሲዳስሰን ባይሰማንም አጥርተን ማየት የምንጀምርበት ጊዜ ነው። አጥርተን የምናይበት ጊዜ ነው። ይገርምሃል። ከዚህ በፊት በድንግዝግዝ ነበር የምታየው። ልክ እግዚአብሔር የዝምታ ወቅቱ ሲከት እዛ ሁኔታ ውስጥ ሲያስገባ ሁሉ ነገር ኩልል ብሎ ጥርት ብሎ እንደ ዶሮ አይን አብቷል። ያኔ ሁሉ ነገር እጅ በእጅ ነው። መገኘቱ በጣም ላንተ ቅርብ ነው። በዛ ላይ ደግሞ ቶሎ ቶሎ ነው የምታገኘው። ትመሸርጣለህ። ብዙ ጉዳዮች አሉ። ጠዋት የተጀመረ ግብዣ እኩለ ሌሊት ነው የሚያቆመው። ህይወትን ይሄኝኔ እቺን ስማ። ህይወትን ሲዳስስ ባይታወቅህም ጥርት ታርገ ማየት የምትጀምረው እግዚአብሔር ዝም ሲል ነው። ይገርማል። የዝምታ ሲዝን ውስጥ አልፎ የወጡ ሰዎችን አናግራቸው እስቲ ማውራት ሲጀምሩ ይገርማል። ስለ ህይወት ያላቸው እይታ በድንግዝግዝ ነበር የምታየው ከዚህ በፊት። ይገርማል። ሰዎች እንደ ዛፍ ሲንቀሳቀሱ ነበር የምታየው። አሁን ግን እንደሱ አታይም። በዝምታ ውስጥ የሆነ ነገርን አንስቶላል፣ ገፎላል። አላወቅም እንጂ ይገርማል። ህይወት እንደ ቀርቧር ለሚታይ ጥርት ብሎ ነው የሚታይ። ለምሳሌ እበለኝ እቺ ስማኝ እበለኝ የሆነ መስሪያ ቤት ዳይሬክተር ነበርክ። በቃ ዶክትሬትም ነበረ መድኃኔዓለም ዳይሬክተር እያለ ወንበሩም ራሱ መጋረጃ ሆኖባል፣ ሞራ ሆኖባል። ብሩም አበሉም በላውም ሁሉ ነገር ሆኖባል። ያወርድህና
ሞራውን ሁሉ ከላይ ላይ ያወርደዋል። በቃ የዛን ጊዜ ጥርት አድርገህ ማየት ትጀምራለህ። ይገባሃል ማወራው ይገባሃል አባቴ እኔ አውቃለሁ። ሲዳስስ አይታይም። ስለ ህይወት እንኳን የጠራ እይታ መያዝ የምትጀምረው በዝምታ ውስጥ ሲሆን ነው። እግዚአብሔር እቺን ጻፍልኝማ 5ኛ እና የመጨረሻ ፍቅራችሁ የሚያድግበት ጊዜ ነው። በዝምታ ውስጥ ፍቅራችን የሚያድግበት ጊዜ ነው። አሁን እንዲህ መውጥን ምን ልሁንለት እንዴት ላርግለት ወደ ማለት ይሸጋገራል። እግዚአብሔር ዝም ሳይል በፊት ይሄን አርግልኝ፣ ይሄን አርግልኝ፣ ይሄን ስራልኝ፣ ይሄን አምጣልኝ፣ ይሄን ፍለጥልኝ፣ ይሄን ቁረጥልኝ ነበር የምትሉት። ዝምታው ሲከታችሁ አባቴ አባ ምን ልሁንልህ እኔ ጌታ እንዴት ልሁንልህ እኔ አባት እንደው ምን ላርግልህ ያያ ፍቅርህ ራሱ ይጨምራል። በጣም አይ ላቭ ማለት ትጀምራለህ። ወዳለሁ የኔ ጌታ ፈቅራለሁ የኔ አባት ማለት ትጀምራለህ። ብዙዎቻችሁ ግርማቸዋል እያወራችሁ ከወደዳችሁት ይልቅ በዝምታ ውስጥ ነው። ወዳጆች ኢዮብ እንደዚህ አለ። ልጨርስላችሁ። በጉዳዩ ላይ መልስ እንዲሰጠው ስለፈለገ ወደ ምስራቅ ሲሄድ በዛ የለም አለ። ወደ ምዕራብ ሲሄድ አላገኘውም አለ። ወደ ሰሜን እየሰራ አላየውም አለ። የሚገርም እኮ ነው። ወደ ደቡብ አለ ደብዛው የለም አለ። ከዛ ቀጥሎ ሲናገር ቁጥር 10 እንደዚህ ይላል፣ ነገር ግን እኔ የሚሄድበትን አቅጣጫ ያውቃል፣ እኔ የሚሄድበትን መንገድ ያውቃል። ከፈተነኝ በኋላ እንደ ወርቅ ታውቃላችሁ። ኢዮብ መጽሐፍ ላይ ኤልፋዝ ያወራል፣ ኢዮብ ያወራል፣ በልዳዶስ ያወራል፣ ኢዮብ ያወራል። እግዚአብሔር ጸጥ ዝም። ወዳጅ ስንት ቻፕተር ሙሉ እግዚአብሔር ዝም እንዳለው ጸጥ ያወራሉ። በቃ አይልም እግዚአብሔር ጸጥ። በዝምታ ውስጥ ያላችሁ ሰዎች እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ። እንኳን ወደ መሰራት ጊዜያችሁ በደህና መጣችሁ። እንኳን አጥርቶ ወደ ማየት ህይወት በሰላም መጣችሁ። ወዳጆቼ እንደ ቀድሞ መንፈሳዊነት የማይሰማችሁ ኮሽ ባለ ቁጥር ያኔ እቅፍ ውስጥ እያስገባ እንዳላባበላችሁ አሁን ኮስተር ያለባችሁ because this is the right። ይሄ ሲገባችሁ እግዚአብሔር ሆይ ወዴት አለ? ምንድነው በህይወቴ የሆነ ያለው የሚለውን ጸሎት ታቆሙና እግዚአብሔር ሆይ በዚህ ያለ ትላላችሁ። ከኔ ጋር አለ ይገርማል። መዝሙር ብቻ እንዳይመስልትም ህይወት ነው። አቤት ስማ ወንድሜ፣ እንኳን አይደለም ጎረቤትህ እግዚአብሔር ዝም ሲል ቤተሰብህ ራሱ ስምህ ነው የሚጠፋበት። ለካ እያዘጋጀ ይኖራል፣ ለካ እየሰራ ይኖራል፣ ለካ ባህሪን እየቀረጸው ይኖራል፣ ለካ ያላግባብ በህይወቴ የገነባውትን የማፍረሻ መዶሻው ነው። ለካ ወደፊት ሊሆን ያለውን የሚያመላክትበት ጥቅሻው ነው። ብቻዬን አይደለሁም ብለህ ለመዘመር ድምፃዊ መሆን አይደለም የሚጠይቅህ፣ ክርስቲያን መሆን ለመሰለ ሰማይ ናስ ምድር ናስ ሁሉ ነገር ዝግ ሆኖ ብቻዬን አይደለሁም የምሰማው ድምፅ እኮ የለም እንዴ። ያኔ ድሮ በጣም ቅርቤ የነበረው መገኘት ራሱ አይሰማም እኮ፣ ሁሉ ነገር ዝም ብሏል። ወደድኩት። ለህይወቴ ዓላማ እንዳለው ገባኝ። ለህይወቴ ዓላማ እንዳለው ገባኝ። ዓላማ እንዳለው ገባኝ። ዝም ሲለኝ ጸጥ ሲለኝ
ቁም ነገር እንዳለው ገባኝ። ለመሰለ ይሄኝ እኔን ለሌሎቹ በቀላሉ የተከፈተ ነገር ለኔ አልከፈት ካለ እንዴ ለሌሎቹ የሆነ ነገር ለኔ ከከበደ ከዚህ ነገር ጀርባ ለኔ የሚገባኝ መጣልና መረሳት ሳይሆን መሰራት እንደሆነ ገባኝ። ወደድኩት። ይገርምሃል ከሁሉ ጊዜ በላይ እግዚአብሔር ዝም ሲለኝ ከዝምታ ውስጥ የጻፍኳቸው ትምህርቶች ይበዛሉ። ስለዚህ አስተሳሰባችሁን ከወቅቱ ጋር አለባበሳችሁ እንደምታስማሙት በህይወታችሁ ሲሰራ ሳታዩ ምንም ጭብጨባ ሞራልም ድጋፍም ሳይሰጣችሁ ባለራዕይ ወጣቶች አገልጋዮች መቼ መሰላችሁ እኔ ከተያዝኩበት መንጭቄ የወጣሁት? ሰዎች እንደዚህ ጠርተውኝ ሻሸመኔ እንደዚህ ቁጭ አድርገውኝ አንተ አገልጋይ አይደለም አገልጋይ የመሆኔ የሱን ድምጽ ከልክሎኝ ዝም አስብሎኝ ሰይጣን ሌሎች ያናግርብኛል ማለት በቃ የዛን ጊዜ እንደዚህ ያልኩ ከኔ ጋር አለ ይኸውልህ ከኔ ጋር እንደሆነ እግዚአብሔርን የሚያረጋግጥልኝ ያለሁበት ሁኔታ አይደለም። ሰዎች የሚሰጡኝ ኮንፈርሜሽን አይደለም። ወዴት አለ እግዚአብሔር እያላችሁ ያላችሁ ሰዎች እኔ ይሄንን ብያቃለሁ እኮ ወዴት አለ? የት ነው ያለው? ምንድነው እየሆነ ያለው? አልገባኝም ብያቃለሁ። አልገባኝም በህይወቴ እየሆነ ያለው ነገር አልገባኝም ብያቃለሁ። የቱ ጋ ነው የሳትኩት? የቱ ጋ ነው የተሳሳትኩት? የቱ ጋ ነው ያጠፋሁት? ከዛ ደግሞ ንስሐ ገባለሁ። ጌታ ሆይ ለማላቆም ጉዳይ እንኳን ቢሆን ምሕረት አድርግልኝ ብዬ እንዲገባኝ ሳምንት ጾም ጸሎት ይዤ ንስሐ ገባለሁ። አባት አጥፍቻለሁ፣ ተሳስቻለሁ፣ በድያለሁ፣ እልከኝነቴ ነው። ንስሐ ገባለሁ። ጸጥ ዝም የቱ ጋር ነው የሳትኩት? ለካ እየሰራኝ፣ ለካ ረስቶኝ አይደለም፣ ለካ ጥሎኝ አይደለም፣ ለካ ሊሰራው ለፈለገው ጉዳይ እንድማረክ እያደረገኝ ነው። ያው የኔ ጌታ ጊዜን ውሰደው፣ ዘመኔን ውሰደው፣ እድሜንም ውሰደው፣ ተጠቀምበት። ያንተ ነው፣ ለራሴ አይደለሁም። እነዚህን ጸሎቶች የለመድኩት ዝምታ ውስጥ ነው። ያውልህ ተጠቀምበት፣ ውሰደው። የኔ አባት ለካ ሊማርከኝ ይፈልጋል፣ ለካ ሊሰራብኝ ይፈልጋል፣ ለካ ሊጠቀምብኝ ይፈልጋል። የሀገሬ ልጆች በጣም በዝምታ ውስጥ ያላችሁ ሰዎች ጠልቷችሁም ተጣልቷችሁም አይደለም። ምንድነው እየሆነ ያለው እያላችሁ ያላችሁ ሰዎች በቃ ቅባት ነው እየሆነ ያለው። ቆይ ስማ፣ ልጅ በእናቱ ማህፀን በዝምታ እንደሚሰራ አጥንቶቹ ሲገጣጠሙ ምንም ቋቋታ እንደማይሰማ ጅማትም ሲመጣበት ስጋም ሲያበቅል የነርቭ ስርዓት ሁሉ ሲዘጋጅ በዝምታ እንደሚሰራ እግዚአብሔር በዝምታ አንተ ላይ እየሰራ ነው። እና ያ ሲዝን ሲያልቅ ይገርማል፣ ልጅ አስጨንቆ እንደሚወለድ ልክ እንደዛ የእግዚአብሔር የዝምታ ጊዜ ከናንተ ካላንደር ላይ ሲያበቃ ወደው አይደለም፣ አስጨንቃችሁ ትገለጣላችሁ። አስጨንቃችሁ ትገለጣላችሁ። ለእግዚአብሔር ለአምላካችን ክብር እናመጣለን። ሃሌሉያ። እናመሰግናለን፣ ከፍ እናደርጋለን፣ እንባርካለን፣ እንወድሃለን። እንደምትወደን ይገባናል። ስታናገረን ብቻ ሳይሆን ዝም ስትለንም የፍቅር ቋንቋ ላቭ ላንጉዌጅ እንደሆነ ይገባናል። እንግባባለን። ሽታህን እንደማያውቅ ጠረንህን እንዳልለመደ የልብህ ሐሳብ እንዳልገባው ሰው እንግዳ ሆነን አንቁለጨለጭም ዝም ስትለን።
የሆነ ነገር ልታረግ እንደሆነ ይገባናል። እናመሰግናለን። ይህ መልእክት በምድር ሁሉ ዙሪያ በምድር ሁሉ ጥግ በአገር ውስጥም በውጭ አገርም ሊደርሳቸው የሚገባ በአንተ የዝምታ ስራ ውስጥ ላሉ ሁሉ እንዲደርስ በኢየሱስ ስም ጸልያለሁ። በኢትዮጵያ፣ በአውሮፓ፣ በአፍሪካ፣ በአሜሪካ ላሉ አገልጋዮች ሁሉ ምን እየሆነ ነው እያሉ ላሉ ድሮ እየተከናወነ ያለው ላሉ በሁሉ የምድር ጥግ ልክ በስማቸው እንደተጻፈ ደብዳቤ በአድራሻቸውና በቤታቸው በስልክ ቁጥራቸው እያደነ መልአክ እንዲያደርስላቸው ያጎነበሱ ቀና እንዲሉ እያለቀሱ ያሉ መሳቅ እንዲጀምሩ ይሄን የትምህርት ጊዜ እየዘመሩ እንዲጨርሱት እየሳቁ እንዲጨርሱት መጽሐፍ ሆኖ እንዲተረጎም እንዲደርሳቸው ኔትወርክ በሌለበት በስልካቸው እንዲደርስ በሌለበት ኔትወርክ በማይሰራበት በስልካቸው እንዲደርሳቸው። ምክንያቱም ስላልከኝ አጠገባችሁ ያለውን ሰው ጨብጡትና እንኳን ወደ እግዚአብሔር ዝምታ በደህና መጣ በሉት። ምንም ስጋት አይገባህም ካሁን በኋላ አይደል በሉት። ምንም እግዚአብሔር ዝም አለ ብለህ ምንም ትጨነቅበት ጉዳይ የለም በሉት። ዝም ብሏል ማለት መስራት አቁሟል ማለት አይደለም። ሃሌሉያ! ስራ ላይ ነው ያለው። ሃሌሉያ! ፕሬዝ ጋድ